ውስጥ ላይ ማይጠፋ እንትን በዛ ጉባኤ ላይ የታየው ስሜትና ለቅሶ በቃ ግማሹ መርዶ ነው የሚመስለው። በጣም እርስ በርስ በቃ የግምገማ ያንዳንዱን ግምገማ በቃ ያልተነሳ ነገር የለም። ግማሹ ታጋይ በሀብታም ኪስ እየተከተለ ነው የሚሄደው። ግብ ለውጥ አይመጣም። ሲዳፓ በዚህ ሁኔታ የስልጤን ትግል ሌላ አይልም። እንደዚህ አይነት አመራሮች የሉም። ከፍተኛ አንዳንዱ ደግሞ ስቅስቅ ብሎ ሁሉ የሚያለቅስበት ሁኔታ ነው። በጣም በቃ ውስጥ የሚረበሽ የሚናገረው ያንዳንዱ ታጋይ ከሌ እንደዚህ እየተባለ በቃ እንዳጠቃላይ ድርጅቱ ከሀብታም ነፃ ይውጣና በመዋጮ ገንዘብ ይበል ይንቀሳቀስ እና አንደኛ ትግሉ በዚህ አይነት ይሄ የትግሉ ጉድለት ነው የሚል እንትንም በጣም ምክንያቱም ያንን አንደኛ በቡታጀራ ኮንፈረንስም መንስኤ አንስቶታል። እዛ ላይ ጠንክረን የሰራም ቢሆን እዛ ላይ ያበቃ ነበር ስልጤን የሚል እንድምታዎችም ነበሩ። አንዳንዱ ሰዎች እንግዲህ በውስጡ ከደጋ ቆላ ከከተማ ከናዝሬት ከአዲስ አበባ ያልመጣ አልነበረም እና በከፍተኛ ደረጃ በቃ ረብሽ ነበር እላለሁ እና እዛ ዱላ ቀረሽ የነበረበት ሂደት በኋላ አንዳንድ ሰዎች ነበሩ አካባቢውን ስለ ያው የነበረውን ስሜት በህዝቡ አጋዩ የነበረው በስሜት መውጣት እንዳለበት አንዳንድ አስተያየት እየሰጡ ትንሽ እየበረደ መጣ እና ከዛ በኋላ ያው በመጨረሻ ቀን መፍትሄዎች ሲመጡ ያው ግማሹ ውሳኔ የሚያድረው ያድራል። በአካባቢው አርሶ አደር ላይ ደግሞ የስምሪት ተሰጥቶ እንደ ደረሳ ማለት ነው። እንደዛ ተሰጥቶን በቃ መቶ አርሶ አደሩ ይወስዳል። እዛ እናድራለን። በመጨረሻ ምንድን ነው ሀሳብ የቀረበው? በወቅቱ እንግዲህ 4 ወረዳ ነው የነበረው። ናዝሬት እንደ አንድ እንትን፣ አዲስ አበባ እንደ አንድ እንትን ተይዞ ያ 3 ሰው ምልመላ ይደረግና በዛን ሰዓት ናዝሬት ስልጤዎች ቼንቶ ማመላለሻ ይዘው መጥተው ነበር። በዛ ውስጥ ተመልምሎ እንግዲህ ተገባ። በወቅቱ እንግዲህ ያው ረድን ሁሴን ይሆናል ምናምን የሚል እንትን ነበረ እንትኖች ነበሩ ከአዲስ አበባ ጀምሮ ማለት ነው። በዚህ ጉባኤ ግን ረድን ሁሴን የተወሰኑ ምሁራኖች የሚቀርቡበት ሁኔታ ስለነበረ በዛ ሁኔታ ጥቆማ ተካሄደ። በዛ መኪና ላይ የሲዳፓ ማዕከላዊ ኮሚቴ አዲስ አመራር አዲስ አደረጃጀት ሆኖ ወጣ ይላል። በዛ ላይ እንግዲህ ሌላው ምንድነው ከዛ ምሬት ነበረ እንደነገርኩ 3 ቀን ሙሉ በቁጭት ይሄ ነው ብሎ በዝርዝር ብትነገር ምን ነገሩ ትንሽ እንትን ይላል። ስሜተኛ ያደርጋል። በጣም እንትን ያለ ነው ያለፍንበት ታሪክ። ከዛ በኋላ መጥተን ምንድነው ያደረግነው? አሁን ሀጂ ረዲ ምናምን ነበሩ ጀዋር ሻምሩ ሌሎችም የነበሩ እንትኖች ቡታጀራ ላይ ጠበቁንና ሁኔታውን የነበርንበት የ3 ቀን ሁኔታ እንትን ተባለ። ምንድነው አሁን ትግሉ ሊቀጥል የሚችልበት ሁኔታ እንዴት ነው የሚል ሌላ ሀሳብ መጣ። ሀሳቡ ምንድነው? አይ በዚህ ሁኔታ አሁን አንድ ድርጅት መመስረት አለበት የሚል አቋም መጣ። ድርጅት ተጨማሪ ፖለቲካ ድርጅት መመስረት አለበት። ለመንግስትም ክብደት የሚሰጠው ድርጅት በአንድ እንትን ብቻ ሊሆን አይገባም። ስለዚህ የሚል ነገር እንትን ተባለ። በዛ ጉባኤ አሁን ሳንነግር ያለፍኩት በዛ ጉባኤ እንትና ተመርጧል። ሊቀመንበሩ ረድን ማነው ረድዋን ሁሴን ሊቀመንበሩ ነው። በዛ ጉባኤ ተመርጧል። ከዛ በኋላ ያው መጣን ቡታጀራ ላይ ዘግተን ስንመጣ ቡታጀራ አሁን ቅድም እንዳልኩ አሁን ሰዎች ነበሩ። በቃ 2 ቀን ሙሉ እንደገና ሌላ ስብሰባ ከዳርቻ የመጡ ወርዶች ሳንኮራ ከቁጥሪ የመጡ ወርዶች ተጠራሩና ያው እዛ በዚህ አዲስ ድርጅት ምስረታ ላይ ሁሉም ተስማማ። ህዝብ መስረቻ ህዝብ 2700 ሰው ያስፈልግ ነበረ። ገጠር ገባን ተከፋፍለን ያንን እንትን አሰባስበን መጣን። ቀጥታ ወደ
ድርጅቱን መስርትበት ሁኔታ እንቅስቃሴ ገባ። እንግዲህ በዚህ መካከል እኔ ምንድነው በቃ እንትኑ በአጠቃላይ ቤት ለቅቄያለሁ። አሁን ቅድም እንዳልኩ ከ1998 በኋላ ካለ ሁኔታ በጣም ተላክማ አካባቢያዊ ሳይሆን በቃ እንትን ሆንኩ። በጣም ስሜት ባይተዋር በቃ ያደረገው ወጣው። ከዛ በኋላ ስልጤን የሚባል ድርጅት ስልጤ ብሔራዊ ዲሞክራሲያዊ ንቅናቄ ድርጅት መሰረት። በአንድ በኩል ስዲያፓን ኤኒዌይ መሯሯጥ ሆነ። በቃ እኛም መንግስት ላይ አቤቱታ፣ እኔ በማዕከላዊ ኮሚቴ ድርጅት ፋይናንስ ኃላፊ ነበርኩኝ። በድርጅቱ ሌሎችም መሐመድ ሱፍ መሐመድ ሱፍ ኢሳ እሱ ነበር። እንዲሁም ሊቀመንበሩ ለተሰማት ያስባሉ በርካታ ሰዎች ነበሩ። መከላከያ ሽታዎች የነበረበትና ድሌ የሚባልም እንደዚህ ወደ አማራ እንደዛ ያሉ ሰዎች ነበሩ። እንዳጠቃላይ በዚህ ጉዳይ ተስማምተን ድርጅቱን በ92 ወሰን ፍቃድ መወሰን ስደን ብሔራዊ የስልጤ ህዝብ ዲሞክራሲያዊ ንቅናቄ የሚል ፍቃድ አገኘን። ፖለቲካ ለንትን ትግል እኛም በአንድ በኩል አንተናል እና እንቅስቃሴዎች ጀምሮ ከፍተኛ ደረጃ እንደገና አላማችን ያ ሁሉም እንግዲህ ትልቁ የተጠላ አሁን ሀብታም ኪስ አይገባም የሚል እንትን ነበር፣ አቋማችን ነበር። በቃ ባለን ነገር ቆሎ እየበላ የሚል የጠነከረ እንትን ነበረ እና ከዛ አኳያ በአንድ በኩል ሲዲያፓም እንደዚህ ከመንግስት ጋር እንትን ማለት እኛም መንግስት ጋር ፌዴራል የተለያዩ በረከት ጋር እየገባን ያለ ሁኔታ አቋማችን ምንድነው? እኛ ስልጤ ነው፣ ብሔራዊ ማንነቱ መታወቅ አለበት የሚል እንትን ነበር አቋማችን እና ማንነቱ ስልጤ ነው፣ ብሔር ነው የሚለው ነገር። ስለዚህ የብሔር መብቶች ደግሞ ሁሉ ሊከበሩበት ይገባል እንትን ነበረ። ሌላ ነገር ጥያቄ አልነበረ። ከዚህ ውጭ እኛ ስልጤ ነው ተብሎ በተወሰነ ማግስት ወደ ቤታችን ፖለቲካ እንቅስቃሴ ይሄ ነው ትልቁ የሚል እንትን ነበረ የምናስረዳው። እዛ ፌዴራል ሁኔታዎች ከላይም እያመለከቱን መጥተዋል። አሁን በጣም ሳልጠቅስ ያለፉት አሁን ፈርድ ጀማል የሚባሉት ነበር መሳሪያችን በጣም እንዴት ያለ እንትን ነው ለትግሉ ማንንም ሰው በእግሩ ለምን የ3-4 ቀን መሄድ የሚችል በቃ ምንም አይሰለች በጣም ሀሳብ አመንጭ። እንግዲህ የሲዲያፓ አንድ ወንበር ነበረች በህዝብ ተወካዮች ምክር ቤት። ትልቅ ሚና ነው የሰራው እሱ፣ ትልቅ ሚና ነው በዛች አንድ ወንበር። እኔ እንደውም በዚህ የማንነት እንትን ትልቅ አስተዋጽኦ ያደረገበት። ምክንያቱም እሱ በጉባኤው በተለያየ ጊዜ ጥያቄዎችን ያቀርባል። ለምሳሌ በኤርትራ ኢትዮጵያ ጦርነት ጊዜ እንደዚሁ ምክር ቤት ላይ እጅ አንስቶ እንደዚሁ እንትን ሲል ምንድነው በሀገር ጉዳይ ነው ሲባል አዎ በሀገር ጉዳይ ተባለና እሺ አንሳሉት። አዎ በሀገር ጉዳይ ነው። እኛ አሁን የስልጤ ህዝብ ለእናት ሀገሩ ሊሞት አልቻለም። አንደኛ አዲስ አበባ ከተማ ባሉ የስልጤ ተወላጆች መዋጮ በጦርነቱ ይሰባሰብ ነበር። በዛን ሰዓት አሰባስበን ለመስጠት ጉራጌ ነው ካላላቸው አናስገባን ተብለን ሁላ ተከልክለናል። ተኪደን የሚል ነገር በጣም መለስ ነበር። እስክሪፕቶ ሁሉ ነው የጣለው። ከዛ በኋላ ሊታይ እንዲገባል ተብሎ አሁን 2 ጊዜ ነው እንደዚህ እንትን ያለው። በመጨረሻው እንደውም ከዛሬ ጀምሮ ብሎ በ1992 መጀመሪያ አካባቢ የምክር ቤት መዝጊያ ላይ መሰለኝ እና እንደዚሁ በቃ እዚህ ስብሰባ በጠራን ቁጥር ሁሉ የስልጤ ጉዳይ ነው ያለው መለስ። ከዛሬ ጀምሮ ፌዴሬሽን ምክር ቤት ይህን ጉዳይ እልባት ሰጥቶ በአንድ ወር ጊዜ ውስጥ ብሎ እስክሪብቶ በቃ እንትን ያለው። አሁን ይሄ አንዳንድ ነገሮች የተደበቁ ነገሮች አሉ። አስተዋጽኦ ሁሉን አሁን
እንትን ያለ ነገር አለ እና እሱም በኋላ ልምጣበት ነው። ስለዚህ ያው የእኛ ጋር መጨረሻ ላይ ፌዴራል ላይ ያለው ነገሮች ስንሄድ ጥሩ አህዋል ሲዲያፓን እንደዚህ ባሉ በኩል ፌዴራል እንደዚህ ይላል። ስለዚህ መንግስት ወደ መለሳለስ ሁኔታዎች ክልል መሄድ አለባቸው ጨረሳቸው ምላሽ የሚሰጠን ነበረው። ምክር ቤትን ገብተን ህዝብ ጠይቀናል። ፌዴራል ድርጅት እንደዚህ በረከት እንደዚህ ገብተን እንደዚህ አይነት ጥሩ ምላሾች ነበረት ነው የሚሉ ከዛ ክልል ጀመር ጀምርም የነበረው ጥሩ አህዋል ነበረ የታመነበት አይነት እንደሚመስል። ከዛ በኋላ ፌዴሬሽን ምክር ቤት በቀረበው እንትን ቀጥታ ውሳኔ ሰጠ። ስጠቱ ምላሽ ተሰጠ። በአብላጫ ድምፅ ስልጤን በሪፈረንደም እንዲለይ የሚል ነገር ህዝብ ድምፅ እንዲለይ የሚል ነገር ውሳኔ ተሰጠን። በጣም ደስተኛ ሆነ። በጣም ደስተኛ ሆነ። እዚህ ጉዳይ ጉዞ ቢዝድን ውስጥ የነበሩትን አመራሮች በተመሳሳይ ያው እንትኑ ገፍቶ የመጣ እንደሆነ ጉዳዩ የህዝቡ ትግል ደግሞ በደሉን ሁሉ የሚሰራበትን ነገር ሁሉ ተቋቁሞ ወደ ከፍተኛ እንትን ውስጥ የመጣባቸው ስለሆነ አዩትና ልባት ጉዞ ባህድን ውስጥ የነበረው እንትን ስልጤዎች ሚናቸውን እየለዩ ነው። ከዛ ቡታጀራ ላይ ነው እንግዲህ የእንቅስቃሴ እንትን እያደረግ በ1992 ምርጫ ላይ ስልጤ ወረዳ ላይ በግል ገብቻለሁ ለፌዴራል ለመወዳደር በግል። አሁን ምንድነው በወቅቱ ፍቃዱ ቶሎ አልተሰጠንም ነበር እና የተስማማ ነው ምንድነው ሁሉም ቦታዎች በግል እንግባ የሚል ስምሪት ወሰንና እኔ ስልጤ ወረዳ ላይ በግል ለመወዳደር በእጩነት ተመዘገብኩ። ሌሎችም እንደዚህ በእጩነት በግል ፍቃዱ እስከሚመጣ ድረስ በኋላ ወደ ድርጅቱ እንትን ላለን ብለን አደረግንና ከዛ በኋላ ያው በብቻውም አልተሳካልንም። ከዛ በኋላ ያው ቅድም እንዳልኩ ነገሮች ሁሉ እየገፉ ወደ ህዝብ ሪፈረንደም እንደሚካሄድ እንደውም ከዛ በፊት ቶሎ ቀደሙ በጓድን ውስጥ የነበሩ ስልጤዎች ቡታጀራ ላይ ስብሰባ ጠሩ፣ አወያዩ። ወቅቱ መሐመድ ኑርባችም ሳስተዋራለን እኛም ፍላጎት ሌላ የፖለቲካ አጀንዳ እንደሌለ ስልጤነቱ ተወጥቶ ራሱን በራሱ ማስተዳደር መብቱ ከተከበረለት እኛ ሌላ አጀንዳ የለም ናቸው። ምክንያቱም አሁን በዛን ሰዓት ለስልጣን እኛ ታግለናል ምናምን የሚል ጥያቄዎች የምናቀርብ ነው የመሰላቸው። ምክንያቱም ይሄ አላማችን እንትናል በጣም ተግባባን። ተጋገዝና ህዝብ ውስጥ ገብተን እኛ ቆሎ እየበላን መስጊድ ውስጥ ገብተን እያደር ህዝብ እንበሰብሳለን። ምስሉ ስልጤ ማለት ነው እና ይህንን ማስተምር የሚል ነገር ተስማማ። በሌላ መጨረሻ ላይ ምንድነው የመጣው? ሀቅ ነው፣ ታሪክ ስለሆነ ብዙ ሾዎች አይነገሩም። ብዙ ነገሮች አሁን የተለመዱ ነገሮች ህዝብ የትግል የህዝብ ነው። ግለሰብ የራሱ አስተዋጽኦ ሊኖር ይችላል እንጂ የትግሉን ውጤት ህዝብ ነው። እኛ ከዛ አንጻር ምንድነው የመጣብን? ሌላው ወቅቱ መሐመድ ሱፍ ሊቀመንበር አድርገን ነበረ። መሐመድ ሱፍ እንግዲህ ትንሽ ረግጦ እንትን አላለም ከኛ ጋር ትንሽ አንዳንድ ነገሮችን እንጂ ከሲዲያፓ ጋር አሁን በኋላ ምንድነው የመጣው ሀሳብ? እኛ ይህን ታግለን ይህን ሆነን ተነስተን ያሳለፈን እንግዲህ ስልጣን አንሰጥም። ስለዚህ አንደኛ ተዋህደን ወይም ድርጅት ነው የሚሰጥ ተዋህደን ድርጅት መንግስት ለማነቀር ወይም ጥያቄ ነው። እኛ ደግሞ ይሄ ያልተንተን አላለም። እንግዲህ ቡታጀራ ጽሕፈት ቤት ነበረ። ቡታጀራ ጽሕፈት ቤት በርካታ ሰዎች አሉ የተባሉ ከተማ ስንቶች ትልቅ ሰዎች ባለ ሀብቶች እና መጡና ሊያወያዩን ቢሯችን ነው።
ከዛ በኋላ የቀረበው አጀንዳ ይሄ ተባለ። አንዱ ድርጅቱ መርጅ ይደረግና ድርጅት እንመስረት። አሁን ትላንትና ግማሹ ትላንት ሲበዘብዙት የነበሩት ሰዎች ነገ ሊመሩት ይህን ህዝብ መስጠት ማለት ሌላ ችግር ውስጥ ህዝብ መፍጠት የተለያዩ ሁሉም ነገር ሀሳባችን የሲድን ሀሳብ የነበረው ከሁሉም ነገር የሚበልጥ አሁን ሰዓት ነው። ትናንትና በቡታጅራ ኮንፈረንስ እንደዚሁ ችግሮች በመፍጠራችን ከኛ ልልነት አንድ እድል አምጥተናል። ሁለተኛ እድል እንዲያመጣ አይፈለግም። ስለዚህ አሁን ምንም የስልጣን እንትን የለም፣ ቤታችን ይገባል። ስለዚህ ስልጤ ራስ በራስ የማስተዳደር ጥያቄው የብሔረሰብ ጥያቄው እነቱን ምላሽ ካገኘ ይህን ነው እንትን የምንለው። ከፈለጋችሁ ከዛ በኋላ ከማንም ይሄ ሪፈረንደሙ ከተካሄደ በኋላ ማካሄድ እንችላለን ነገር ሀሳብ እዛ ግማሹ በቃ እኛ ሰውንም ሀብታንም እንዲሁም ባለ ሀብቶች በጣም የሚገርም ያለቀሱ ከናዝሬት ዘመቱ እኔ ሲዴን ሲመሰረት ዋሃዲን የመሰረተው ምናምን የምን ነበረ ሁሌ ስማቸው እንትን ሲደረግ ነበረ። በዚህ ልክ የሆነው በዚህ እንኳንም መጣዋል። በቃ ለቀሰ። ምንድን ነው እርስ በርሳችን በቃ ምንድን ዳንስ እንደዚህ ምን ተሰርቶብን እንደገና ስሜት ውስጥ። ስለዚህ እኛ አትንኩናል። አርሶ አደር ጋር ገብተን ቆሎ እየበላን ይሄን እናስተምራለን። አሁን ሌላ የፖለቲካ እንትን የለም ተባለ። በቃ ግማሹ ተነስቶ ስብሰባውን ተበተነ። የመጣው ሰው መኪናውን ይዞ ወጣ። በኋላኛ አቋም ያዝ ነው። አሁን ምን መጣ በኋላ አሁን መሐመድ ሱፍ እዚህ እኛ ጋር ይመጣል። ሊቀመንበራችን ነው እንግዲህ ወደዛ ሄዳል። ከዛ በኋላ ምንድነው አንድ ቀን ስብሰባ ሰበሰበና ግልጽ መጣ። አዋሃዳለሁ ይሄ ነገር ያመልጣል የሚል ነገር ይዘጋል። በመጣ ስብሰባ በፍጹም ይሄ ነገር በፍጹም ለምን መሰለህ የማነሳው የቁልፍ ጉዳይ ስለሆነ አንዳንድ ነገሮች ሳይታዩ እንደ ወይም በወደድከው አይነት ብቻ የሚቀርብ ታሪክ ነው እና የህዝብ ታሪክ ታሪክ አይደለም፣ የማንም ታሪክ አይደለም። ከዛ በኋላ ይሄ አይሆንም ብለን ከእሱ ጋር ግጭት እንፈታለን ከመደሶች ጋር። ሁለተኛ ይሄ እንደዚህ ነው የምታመጣበት ነው እንጂ ነው አቋም እሱ እንደገና ይሄዳል። እዛ ናዝሬት ሄዶ ምናምን እንትን ይላል። ጨርሰና ነው የተባለው። እኛ በጣም ጋር ነው ሄደን አሁን ለመከፋፈል ያው ፈለገ አንዳንድ ልጆችን እና ሰምብራይ ደግሞ ውስጥ ተማክሮት የተወሰኑ እንትኖችን እንትን አለ። ትንሽ አቋማቸው ወደዛኛው መርጅ ነው ወይም እንዋሃድ የሚለው ውስጥ እንትን አሰራጭ። አይ ከዛ በኋላ ስንሰማ በሪፖርተር ጋዜጣ ላይ ሲዲያፓና ሲዴም ሊዋሃዱ ነው ተብሎ ወጣ። ከዛ በዚህ ቀን ዝዋይ ስብሰባ ተባለና እንትን በጣም ተሰበሰበ። እንደገና ይሻላል ብለን የሲዴም ማዕከላዊ ኮሚቴ ተሰበሰበ። አንዳንድ ሀሳቦችን ሰጠን። በፍጹም ይሄ ነገር ማፍረስ አለብን፣ የስብሰባ ጉባኤ መካሄድ የለበትም የሚል አቋም ያዝ። ፍራንክ የለ ምን የለ እንግዲህ በቃ ምን መጨረሻ ላይ ተስማማ ነው ያው እንትን መግለጫ እንስጥ ተባለ። ኢቲቪ ሄደን ኢትዮጵያ ዜና አገልግሎት መግለጫ እንስጥ ምን ይባል እንዲህ ነበር። እሺ ሁለት ሰው ተመረጠ፣ እኔና ፈርጅ። ኧረ ገንዘብ የለም ምናምን በቃ እንደገና በአስቸኳይ አሁን 2 ቀን ቀርቶታል እነሱ ጉባኤ ላይ ያካሂዱ። ዛሬውኑ ተንቀሳቀሱ ተባለ። ኋላ የትኩኝ ያለች ነገር ለቃቀምኩና ቤት እና ፈርጅና አዲስ አበባ ገባን። ይህን ኮምፒውተር ቤት ማጻፍ ያልነው ምንድነው የሲዴን ማዕከላዊ ኮሚቴ ያለበት ከተማ ስልጤ ወረዳ ቀበት ከተማ ላይ ባደረገው ጉባኤ ድርጅቱ ማዕከላዊ ኮሚቴ ሊቀመንበሩ አቶ መሐመድ ሱፍን ጨምሮ ከድርጅቱ ዓላማና ፕሮግራም ውጭ ሲንቀሳቀሱ በመገኘታቸው ከድርጅት አባቷቸዋል ይህን መግለጫ ሰጥተዋል። ጻፍንና ከዛ በኋላ ያው 2 ቦታ እንዳይከፋፈል ጉዳይ ዜና አገልግሎት እዛ እንትን እንዳለ አደረግን። ይህን ሰጠን እኔና ፈርጅ ጀማል አላህ ይራመን። ከዛ በኋላ ማታ ቴሌቪዥን ላይ ይለቀቃልና በቃ እንትን እንዳለን አሉን። እዛ ጠየቅናቸው። ማታ ጡጥ ብለን ቤርግ ላይ ቲቪ ያለበት ቤት ላይ ብንፈልግ እንደ የለም ካንስለዘር የለም አልተቀረበ ተሳካላቸዋልና በጣም በቃ እንትናል
ጠዋቱን ለካኛ ቀጥታ ነው ወደ ቡታጀራ መጣን። ቡታጀራ ስመጣ ቡታጀራ ያለው አባል በሙሉ እንትን ብሎ ጠበቁኝና ደስ ብሏቸው በቃ ምን ተሰማ ስል 2 ሰዓት ዜላ ላይ ተለቀቀ። አይ ማሻአላ እናንተ ነው ያመለጣችሁ? እያለቀቅ ነው ተለቀቀ። በሚዲያ ተለቀቀ። ዝዋይ ላይ እንግዲህ ጉባኤ እየተካሄደ ነው። አላህ ይራማቸው እና ሀጂ ሻሚ እና ትላልቅ ሰዎች ሁሉ ሄደዋል። የሱዲያፓ በሙሉ መረጣ ሁሉ ተደርጓል። ድርጅት ለመመስረት እኛም ሁሉ መርጅ ተደርጎ አንድ ላይ እንትን ተብሎ ማለት ነው እየተካሄደ ያለ። ጠዋት እንግዲህ ጉባኤው ተካሄዶ ለከሳት እንትን ሲባል ቡሃድንም ሪድዋን ሁሴንን ይፈልገው ነበር ሰው እየላኩበት እንዲወጣ። በኋላ ይሄ ስብሰባው ላይ ይህን ዜና ሰምቶ የገባው እንትን በቃ ግማሽ ሲዳፓ ይፈርስም መሐመድ ሱፍ እያታለለ ምናምን ተባለ። ሪድዋና ከእንትና ደግሞ ከመሐመድ ሱፍ አንተ ሆን አዲሱ ድርጅት የሚመሰረተው ማለት ነው የተባባሉ አይነለም አንተ የተባባሉ ያው ከሰዓት በኋላ ምንም ሰው ያው ወሬውን እንደሰማ ምንም ሰው አልገባም፣ ተበተነ በቃ። እና ትልቅ ታሪክ ምክንያቱም በዛን ሰዓት አዲስ እንትን ተመስርቷል ቢባል ጉዞ ቡድን ውስጥ ያሉትን አመራሮች አማራጮቸው ሌላ ነገር ነው፣ ሌላ ትግል ሊፈጠር ነው የነበረው እና በዚህ በኩል የትልቅ አስተዋጽኦ ድርጅቱ ላይ እንትን ብለዋልና እጅግ በጣም የሚገርም ነው። የተከበሩ አቶ ጀማል መሐመድ ድንጎ እንግዲህ ያው ከዚህ በፊት በጣም ለአስጨራሽ በጣም አድካሚና ውጣ ውረድ ያለው የበዛበት የሾሃማ መንገዶችን አልፋቸዋል። ቤት ንብረት ብዙ ነገሮችን መስዋዕት እንዳደረጋቸው ይታወቃል። ይሄን ነገር ያን ትግል አልፋችሁ ለህዝብ ቆማችሁ ለቆማችሁት ዓላማ ደግሞ አሳክታችሁ ይሄን ነገር ከተማው እንደዚህ ለምቶ ብሔረሰቡ ጥያቄውን አግኝቶ ይሄን ልማት ስታዩ ምን ይሰማችኋል? ምክንያቱም እኔ አሁን በዛ ትግል ይነሱ ይዛም ታላላቆች ከምን በላይ የታገሉ አሉ። ሁሉም የስራ ድርሻ አለው። አሁን በአሁኑ ሰዓት እኔ ሆንክ የሚለው ነው ትንሽ እንጂ ምክንያቱም የግለሰብ ትግል የለም፣ የህዝብ ትግል ነው። እኔ በቀደም እንዳነሳሁት አሁን ላንሳለሁ ነው ህዝባችን ከፍተኛ መስዋዕት ነው ህይወት መስዋዕት ብዙ እየከፈለ ያለው የሞቱ ሰዎች ላንፍሮ አዘኒ አካል በጎዶ ናቸው ሲቲ ቶባለ ዳሉቻ ላይ በርካታ በእስር ደግሞ የማመቀ በእስር የማቀቁ ሰዎች አሉ። ምንም ናቸው። በብዙ አይነት በህዝብ ላይ የሚደርሰው በደል ይሄን አይባልም። በህዝብ ላይ የደረሰው እለት ማዳበሪያ እኮ ባልወሰደው 10 ኩንታል ማዳበሪያ ይጭምር በአንተ ሚስተር ኤክስ ተብሎ ይጻፍና በአንተ ስም ነው የሚጻፍ። ከዛ በኋላ ማን ያንን ተከታትሎ እንትን በእጅ ተለምትን ተብሎ ይፈረማል። በአንተ ስም 10 ማዳበሪያ ይወጣል። ከዛ በሚቀጥለው በጣም ሄዳ አለበት ብለ አሁን ሚሊሻ ይላካል። ህዝቡ በአብዛኛው እንደዚህ ስቃይ ውስጥ ገብቶ ያልበላውን ያልጠጣውን ከድህነት እንትን ውስጥ እንደገና ወደ ድህነት የገባበት ኢኮኖሚካሊ እኔ አሁን እኛ ብዙ ጊዜ የምናየው ከተማ ላይ ያሉ ባለሀብቶችን ብቻ እንትን ብለናል። የሌለው ድሃ ደግሞ አንድ ኩንታን ማምረት የማይችለው አንድ ኩንታን ትወሰድባለች ወይ የእሷን እጥፍ በሌለው ሀብት ጠፋንታ ይባላል። ከዛስ በኋላ ወደ እስር፣ ከዛ በኋላ ካልሆነ ደግሞ ከብቱ ነበር የሚነገር እና የትግሉ እንትን ህዝቡ የከፈለበት እንትኖች በርካታ ነገሮች ናቸው የሚታዩ ነገሮች። ግማሹን ዳሩቻ ላይ አስታውሳለሁ። አንድ ሰው በግ ታርዶ እኮ በግ ሰርቀሃል ተብሎ ሁሉ ቆዳ ያለበሱት ሰው አለ። ሌባ ተብሎ ተተማስሱ። በእስር ደግሞ 2 ዓመት የታሰሩላት ሰዎች አሉ። ታስረናል እኛ እስከ ወር ምናምን ድረስ ነው ራሱ የታሰርንበት ያለምን ጥፋት። በቃ ይሄ ነው እኛ በተለይ በእንትን ሰዓት ነው በማካለል ሰዓት በእንትን ሰዓት ያው ሳምንት ምናምን የታሰር ነበር በተግሎ የማስፈራራት እና አሁን ህዝብ የከፈለው መስዋዕትነት ኢኮኖሚካሊ በገንዘብ በለው በስንት ነገር ተቆጥሮ አይባልም። ሞራሉ ዳሽቆ ሁለተኛ በቃ ወደ ትግል ብሎ እንዳይገባ የሚሰራበት ስራ ከፍተኛ አርሶ አደሩ የከፈለው መስዋዕትነት እጅግ ውስጡ አልተሰራም። እሱ አሁን እያንዳንዱ አርሶ አደር ጋር የደረሰበት እኔ እንደውም አሁን ተው ነገር አሁን በዚህ ጀነራል የሆነው ነገር የሚደርሱትን እንጂ አርሶ አደሩ ጋር አንዳንድ ቦታ እንትን ሄደህ ስትጠይቅ
በቃ ደም እንባ የሚያስለቅስ የደረሰባቸው ነገሮች እና ህዝቡ የከፈለው መስዋዕትነት ትልቅ በጣም እንትን የሚል በተለይ በአርሶ አደር የደረሰው በደል በጣም ከፍተኛ እንትኖች ናቸው እና ይሄ ነበር። በከተማው እንዳልከው አልሐምዱሊላህ አሁን በከተማው ብቻ አይደለም ስልጤ እኛ እኮ በትግል በነበርንበት ሰዓት ትምህርት ቤት ጤና ተቋማት ህዝብ ከስልጤ ቡታጀራ ተግዶ ነው ወይም መንገድ ላይ ነፍሰ ጡር ትሞታለች። ቡታጀራ ተግዶ ጤና ጣቢያ ራሱ የሌለበት አሁን አልሐምዱሊላህ በእያንዳንዱ ቀበሌ የጤና ተቋም፣ በእያንዳንዱ ቀበሌ ትምህርት ቤቶች ቢያንስ እስከ 8ኛ እስከ 6ኛ 2 ትምህርት ቤት ያለበት እንትኖች አሉ እና ዛሬ ይህ ከተማ ላይ ስንት ተቋማትን ትላልቅ ከተማት ፌዴራል የሆኑ ተቋማትን ይዟል እና ይሄ ማን ነው ስትል ይህ ህዝባችንን ወላሂ ላዚም ትልቅ አንደኛ ልበ ሙሉ ነው፣ ሁለተኛ ሳይማር የተማረ ሰላማዊ ትግል አለ በሰላማዊ ትግል እና ለዚህ ውጤት መብቃቱ ትልቅ መስዋዕትነት እየከፈለበት ነው እና በጣም እንትን የሚል ነው እላለሁ። ሌላው ምናልባት እንደ ግል እንትን ያወቅኳቸው ራሶች ራሳቸው ለማስታወሻ ነገር እንትን ብለውና ቀደም ባነሳው እንትን እኔ ያው ስልጤ ህዝብ በስልጤነቴ የሚኮራበት ነው። ስልጤነቴ ተወላጅም ሆነ አልሐምዱሊላህ በብዙ ነገሮች እላለሁ እና ከዚህ አንጻር ፍቅሩ በጣም እንትን የሚያደርግ ነው። በተለይ አሁን እኔ በእርግጥ በግል መስዋዕትነት እንትን ያለኝ ከድርጅቱ በኋላ ቀርቶ ያለችዋን እንኳን ዝም ብሎ ትንንሽ እንትኖችን እንድልቅ ያደረገኝ ዋና ማካለል ላይ 3 ዓመት የራሴን ገንዘብ መስዋዕት እያደረኩኝ ምክንያቱም ሽማግሌዎችን ትላልቅ ሽማግሌዎች ነበሩ አዝናው ይልማ ደምስ ስራም ወልጅ ነው ጎዳና ተቀምጧል ትላልቅ በጣም በቃ መስዋዕት በጣም የሚገርም ያልታዩ ነገሮች አምባሻ አይደለም ቆርጦ ይሄ ነው ድሮ እኮ ጦርነት ሲካሄድ ይሄ ነው። እኛ ሐዋሳ አሁን በአቤቱታ ስንሄድ ይሄ እሱን ደርድሮ አሰርቶ ነበር ይዞ የሚመጣው ያሁን ጎዳና ተቀምጧል። በጣም የሚገርም እና የስልጤ ትግል ውስጥ ከገባ በጣም ልብህን አልተነካም ምንም ነገር። እኔ አሁን ብዙ ጊዜ ብዙ እንትኖች አሉ አሁን ያው ሳልፈልግም የግል የሚለው እንትን ልበል እንጂ ከዛም ትልቅ መስዋዕትነት ከፍያለሁ። ኢኮኖሚካሊ በጣም እንደሚታወቀው ቤት ንብረታቸውን ውጣ ውረድ ብዙ ነገሮችን ጋራ ሸንተረር ብርድ ሐሩር ውርጭ ሳይለያቸው ምንም ሳይነግራችሁ ብዙ ነገር እንደከፈላችሁ ያው ታሪክ ያስረዳል። ስብሰባ ስልጤ ለመሰብሰብ ዋጅን ቀን ያደናቅፈናል ብለን ስልጤ ከኢንሴኖ በእግራችን እንሄዳለን። ስብሰባ በማታ 4 ሰዓት ላይ እንገባለን። ቀበት ቢሮ ነበረችን ስብሰባ ለማድረግ ከኢንሴኖ ቡታጀራ እንገባለን። በማታ ነው ስብሰባ እና ያ ሁሉ አልፈዋል እና እኔ አሁን በግሌ አንደኛ ትልቁ እንትኑ ቅድም እንዳልከው በማካረብ ጊዜ ትልቅ መስዋዕት ሰዎችን ያስፈልጋል ገንዘብ የተለያዩ ቦታዎች አንደኛ ውጤት መጥቷል። የተወሰኑ ቀበሌዎች ለምንም እንትን ሳይሆን ያው ቋንቋ ተናጋሪ በባህል በምን የሚገናኙ ህብረተሰብ ተነጥሎ ቋንቋና የራሱን ባህል ማሳደግ ስለማይችል በሌላ ዞን ከሚል እሳቤ ውስጥ እንትን ልበል እንጂ ሌላ የልዩነት እንትን ብዬ አይደለም። በጣም ደስ የሚል ነገር በሚል ከዛ በኋላ ምንድነው የተደረገው? አሁን እዚህም ወራሪም ከመጣው በኋላ በ1998 ያው ዝም ብዬ አልተቀመጥኩም። በቃ እኔ አእምሮዬ ላይ ምንድን ነው እንደዚህ ሰው በዚህ መስዋዕትነት ማድረግ ያለበት ማዘጋጃ ነው የተቀጠልኩት በ530 መጀመሪያ ጊዜ ከመስራቹ ቤተሰቦች የሚሰሩ በዚህ ልጅ ወጥቶ የሚወጣው ማካለል ሳይሆን ስራቸውን ነበር በየጊዜው የሚመጣው ተመለሱ እና በጣም እንትን አለ እና ከዛ በኋላ ስራ ምናምን እንደዚህ ተመራለሁ በጣም ደስ ያለ መዘጋጃ ከዛም በኋላ ያው የሆነ አንድ ጓደኛ ነበር ዶክተር ካይረዲ ተዘራ የሚባል በጣም ሚኒስትር በጣም ጓደኛ ነው። በቃ ሁሌ አንላቀቅም ጠዋት እንትን ብለን ማታ ነው የምንለያየው እና ብዙ ጊዜ በቃ ምን እንስራ አለዋለሁ የሆነ ነገር ባክ እንትን ብንለዋለሁ እና የሆነ ድርጅት እንመስረት እያልኩ አንድ ከዛ በኋላ ሲብዴን የሚባል ሳዱ
ገርታ ሳዶ የሚባል ድርጅት መሰረት እርዳታ ድርጅት በዛም አናውቅም በቻለ መጠን በተለይ አሁን በ2008 አካባቢ ጦራ ላይ ምናምን ድርቅ ውሃ ጎርፍ እንትን ያለ ነበረ። ለአንድ አመት ላይ ምግብ 6 ቀበሌዎች ያህል ዳርቻም ጦራ ጎራባቸው እንትኖች እንደዚሁ እህል እየገዛን ያከፋፍላል። እንደዚሁም ሳንኩራን በተመሳሳይ እንደዛ ያደርጋል። የመጠጥ ውሃ በዛ ድርጅት የመጠጥ ውሃ በእጅ ፓምፕ የሚደረግ እንደዚሁ ወደ 7 ጉድጓድ አስጎፍራችሁ በዛም ጊዜ አልከሶ እዚህ ከመጣሁ በኋላ የ2008 እዚህም ስራ መንግስት ስራ ላይ ሆኜ አንድ ድርጅት ተማከርንና መሰረን የተወሰኑ ሰዎች አባሎች ነበሩ። መሰረት ጻፍና ሌሎችም በቃ ይሄን ተመካከርንና እንትናል አሁን ያው የራሱ የሆነ በአረፋ እንደዚህ ከብት ገዝተን እንደዚህ ስጋ በአረፋ ለድሃ እንትን ያለበት ሁኔታ እና ውስጤ ላይ ምንድነው እንትን አይልኝም። አሁን ስቲል ዛሬም ድረስ ደስታ አሁን ያለፈው ነገር። ሌላው በ2010 ላይ ምን ተፈጠረ መሰለህ? ደቡብ ሲፈርስ የነበረው ደቡብ ክልል ሲፈርስ በቅርብ ጊዜ ማለት ደቡብ ሲፈርስ ማታ ላይ ቴሌቪዥን ያለ ቴሌቪዥን እያየሁኝ በደቡብ 11 ዞኖች ነበሩ። ከዛ 10 ዞኖች ክልል ጠይቋል ተብሎ ዜና ላይ እንትና ክልል የጠየቁ ዞኖች ወደ ተብሎ ሲባል የስልጤ የለም። ማታውን እንዴት እንቅልፍ በኋላ አንድ የትግል ጓዳችን አዝማጫ ሞላ የሚባሉ አሉ። ስልክ ደወለ። እንዲህ እኮ አሰማው አሁንም ይሄ ህዝብ መስዋዕት ሊከፍል ነው እንደትናንትና እንዲህ ተደርጓል። እንዴት ነው ነገ አስተዳደር መግባት አለብን። አሊ የሚባል አስተዳደር ነበር መግባት አለብን። ጠዋት ተነሳው መሬት እንደነቃልኝ በቃ ተነሳው። እሱም ያስኩኝ ቤት እጅ ጫሙላን ያስኩኝ ጫሙላን ይዤ መጣሁ። ሀይረዲን መንገድ ላይ እና የጉዳዩ ባለቤት አይደለም እንዲህ ሲደረግ አመራራችን ምንድን ነው የሚሰራው? አንደኛ ገባን የለም አሉ ድርጅት ኃላፊ ድርጅት ኃላፊ ድርጅቱ ጋር ገባን። ዞኑ ድርጅት አነጋገር ነው ምናምን አዳመጠን። ጥሩ ነው እሱም በጥሩ ጋር በስሜታችን አየና ተረጋጋ። እሱ እናንተ እያላችሁ አቱም እኮ ከብት ለአንድ ከብት ይልሎላ ለሌለው ይልሎ ላይ እኮ አቱም ይልሎ ላንኩ ይለታውነት ታቼን ወንበራ ነው ምንናው ላልን ተቼ ፈርጅ ከተጎለ አቱም ተባለ በሚል ቅርታ ያው እናንተ ናችሁ ያላችሁ ወደ አማርኛ ስልጠና ነው እናንተ ናችሁ ያላችሁት እና ተብሎ ነው የተቀመጠው እና ይሄ ሲደረግ የትኛው ናቸው? ለምንድን ነው ይሄ ነገር ሲጠፋ እንደዚህ እንትን ያላችሁ? ሌላው ሁሉ ዞን ክልል ተብሏል። ለምን ተጠየቃችሁ? አጠቃፊዎች በሂደት ላይ ነው በዚህ በምክር ቤት ውስጥ ማለት ላይ ሰጠን። ከዛ በኋላ በቃ ዞኑ ተነቃነቀ። ለብዙ ቦታ ላይ ወረዳም ደዋወል ትላልቅ ሽማግሌዎች መጡ። በቃ እንትኑ ተፋፋመ። ይሄን በቀጠቀጣጥ አልሐምዱሊላህ እንትን ያለኝ ነገር ምንድነው በዛም በጣም ጉዳይ አረጋጋ ተብሎ ያረጋጋ ተብሎ ሳቢ ላይ ተጠቆ ዞን መጣ። ስብሰባ ተጠቆ ጉዳይ በዚህ ጉዳይ ተወያየ። ያው ውሃም ቤዛ ነው በቃ በጣም እንትን አለ። እሱን አረጋጋ። ይሄ ጉዳይ የኛ ጥፋት ነው እንጂ ሆናችሁ እናንተ ይሄን ማድረግ ነበረ እንወስደዋለን እንዲያለ ነው። ከዛ በኋላ አሁን አልናቸው እናንተን አሁን ፍቃድ ለመጠየቅ አይደለም ፍቃድ ለመጠየቅ ሳይሆን የመጣ ነው። እንደ ህዝብ እኛ ቤት እንሄዳለን። ችግር ካለ እናንተ ነው መነጋገራለን። እኛ እንደ አሁን ፍቃድ ለመጠየቅ አይደለም። ምን ሆናችኋል ብለን ነው ምንም ቢሆን አሚር አስተዳዳሪ ናቸው አካባቢ የምትኖሩ ናቸው ግን ብለን ነው እንትን ለማሳወቅ ነው እንጂ እኛ አሁን ፍቃድ ለመጠየቅ አይደለም የሚሆን እኛ እንሄዳለን በእንትናችን ያን በኋላ ኮሚቴ ተዋቀረ። ኮሚቴ ተዋቀረ ነው የሚያደርገው ያን ኮሚቴ ይዤ እዛ በራሳችን ኪስ ነው የምንሄደው የሚያኛቸው
መሆን የለበትም ተባለና አቅጣጫ ተጠጨ። መኪናም ተዘጋጀ። ግን ከዛ ወደ ሐዋሳ ከሐዋሳ ደግሞ እንደዚህ አዲስ አበባ ፌደራል ያው በዕለት አዲስ አበባ እንዲሄድ አንድ ቀን ወይዘሮ ፈሪያትን ገብተን ካነጋገርን በኋላ ለሊት ማታውን እንትና ሞቶ ነበረ። በአጋጣሚ አቻል ተረበሸ። በቃ እኛ 4 ቀን እዛ ታሸግን። የሀገር ሽማግሌ በሙሉ ጀማል ያወጣህ ነው ቆልባን ሲል ጣድሜን መኪና አይንቀሳቀስም። ዝግ ሆነ በቃ ዙሪያው እላለሁ። ያው እንደዚህ የበኩሌን አሁንም ያው ስልጤን ክፋትና ወይም በስልጤ ላይ ማንኛውም ነገር እንትን አለ ውስጤ አርፎ አይቀመጥም በአንድ ላይ እና ሌላ ምንድን ነው መሰለህ የማሳስበው ነገር አሁን አንዳንድ ነገር የመጡ ነገሮች አሉ። አሁን መጽሐፍት የግለሰብ ታሪክ ነው። ግለሰብ አሁን ትንንሽ ነገር የበጫጨባቸው የጀመርኳቸው ነገሮች ነው። በታሪክ አሁን ምንድን ነው ትግሉ ስልጤን ህዝብ ነው ያለፈበት ታሪክ ከየት ነው? ለምሳሌ ጎጎት ነበረ። ከጎጎት ደግሞ ጎዲድ ከዛ በኋላ ሲዳፓ ከዛ ስዲን ያለ ዛሬ ደግሞ በድርድር የመጣ እነዚህ ነገሮች ላይ ነው። አሁን በእነዚህ ታጋዮች በተለያየ አይነት ሞቱ የትግል እንትኖች ተካሂደ። አንደኛ ፖለቲካውን ለምሳሌ የሲዳፓ ማዕከላዊ ኮሚቴ የሚመሩት እንደ ፖለቲካ መሪነታቸው በዛ ላይ ሲጻፍ ግለሰብ ሰው ይከብር ይሄ ነበረ። ለዚህ ድርጅት እንዴት ሲያክል እንደነበር ትልቁን እንትን ድርጅቶች ናቸው ፖለቲካ ድርጅቶች በነዛ በጎጎት እንዴት ፈረሰ ጎጎት እያልክ ነው እንጂ የትግል ሰዎችና እንትን ያሉትን መግባት አለባቸው። አሁን አንድ ሰው ግለሰብ እንደዚህ ሆነ እንደዚህ የቤቱንም ታሪክ እኮ አንዳንዱ የተቀመጠበትን ጨምሮ በቃ እንትን ያለ አሁን ባለው ነገሮች ምክንያቱም ትግል በግለሰብ አይነት ትግል ህዝብ ነው። መስዋዕትነት ቤታቸው አሁን ውጭ ወጥቶ እንትን ያላለ እንደኛ አሁን ትንሽ ወጣ ስላለ ነው እንጂ ያልታወቁ ደግሞ ከዚህ የበለጠ መስዋዕትነት የከፈሉ ሰዎች ብዙ ጊዜ ያሳሰቡኝና ማስባቸው በውስጡ የሚታወቁ አሁን ትንሽ ወጫጭባቸው ነገሮችን እንትን እያልኩ ነው። ኢንሻአላህ ያው እድሜ ከሰጠኝ ጥሩ ነገር እንትን የሚል እንትን አለ እና በዛ ደረጃ ላይ ስልጤ ህዝብ ያለፈባቸው የፖለቲካ ታሪኮች የሚመስሉ ነበር። በዚህ ድርጅት ይገለል ነበር። ሌላ ደግሞ ያን ድርጅት ኢኮኖሚካሊ ማን ነው የሚደግፈው? እንዲህ ተብሎ ኢኮኖሚካሊ ድርጅቱን አንስተን እየተረከ መሄድ አለብን እንጂ ከዛ በኋላ ምንላቸው ትላልቅ ሰዎች ነበሩ፣ ትላልቅ ባለሀብት ነበሩ። ቤታቸውን ሁሉ መስዋዕት አድርጎ የሸጡ እነዛን ሰዎች ገጠርም ጨምሮ ደግሞ መስዋዕት የሆኑ ሰዎች አሉ። በምትሄድበት የድርጅቱ ታሪክ ተከልት አደርጓቸዋለሁ የሰሩት ነገር። ፖለቲካል እንቅስቃሴ ደግሞ ማን ነበር የሚያራ ማን ነበር ይህን ፖለቲካ ህዝቡን ፖለቲካውን ይዞ እነማን ናቸው? በወረዳ ያሉ ኮሚቴዎች አሉ። በየወረዳው በገጠር ውስጥ ያሉ ኮሚቴዎች አሉ። ተልእኮ ወስደው ገጠር ውስጥ የሚጋፈጡት ትልቁ ደግሞ የገጠሩ ነው። የቀበሌ እስር የሚደርስበት የተለያየ ቅድም ያልኩ በደሎች የሚደርሱበት ትልልቅ እንትኖች አሉ። ትልልቅ በደል ቀማሾች አሉ። ከተማው እኛ በፈቃደኝነት የከተማው እኮ ኢኮኖሚን ብርም ሰጠ ኢኮኖሚካሊ እንትን ሆነ በፈቃደኝነት ምንም ሳይደርስበት በደል ነው። ገጠር ላይ ግን ኢኮኖሚ ጊዜውን መስዋዕት ያደረጉ አርሶ አደሮች ከኛ ጋር የሚሯሯጡ የሚሄዱ ከኛ ስር የሚሄዱ አርሶ አደሮች ናቸው። በርካታ አሁን ጀግና አንድ ሜጠቦ ይባላል ሸሌዋሹ ቦታ ላይ በጣም የሚገርም እየወሰዱ ያስሩታል። መጨረሻ አንድ ዘባይ ነው አንድ ግደል ነበረች ወሰዱበትና አሁን ወስድብሃለን አቁም እንሾማለን ማለት በፍጹም አለ ወዞ ሲያስሩ መጨረሻ ላይ ምን እንዳደረቀ እየለሆነ አብቁ ላይ ለላ ስልጤ ረሱልላ ድረስ እንግዲህ በጣም የሚደንቁ እንትኖች አሉ ውስጥ ላይ የተቀበሩና እኔታቸው በውስጥ የዛን ያህል ነውና አልሐምዱሊላህ ዛሬ ከተማችን በጤና ዘርፍ በምን ስልጤ ሁሉም ወረዳዎች ለምሳሌ ዞናችን ሆነ ቅርብ ጊዜ 100 ዓመት 200 ዓመት ያለፈ ከተማ ደረጃ ያለበት ዞናችን ደርሷል እና እጅግ በጣም ይገርማል። አሁንም ድጋፍ ያስፈልጋል። ዲያስፖራው መጥቶ ማልማት አለበት። የተማማቀ እንትን መጥቶ ትላልቅ ነገሮች ኢንዱስትሪዎችን፣ ስራ አጡን ወጣቱን እንትን ሊያቅፍ የሚችል ነገር እንደዚህ እናንተም በሄዳችሁበት እንደዚህ አስተዳድራችሁ አሁን በአንድ ብቻ አይደለም በቡድን ደግሞ ሆኖ
የተለያዩ ነገሮችን መስራት በመደራጀት መስራት ይቻላል። ማደግ በዚህ ይቀጥላል። ትግሉ አልቆመም ብላችሁ ፈልጉ። አሁን ቀሪ ወጣት ደግሞ ማልማት ቀሪው ትውልድ ቀሪ ወጣቶቻችን ደግሞ ቀጣይ ወደ ልማቱ ደግሞ በዚሁ መቀጠል አለባቸው የሚል አስተያየት አለኝ። በጣም አመሰግናለሁ። እጅግ በጣም የሚገርም ነው። የተከበሩ አቶ ጀማል ታጋይ አቶ ጀማል እንግዲህ እንኳን በስልጤ ዞን ብቻ ሳይሆን በመላው ኢትዮጵያ በሰላም ማስከበር በማሸማገል መላው ክልሎች ዞራቸው እንደሚሰሩ ያው ታሪክ ያወሳል። አሁን የታወቀ ነው። አሁን ያለችበት የስራ ዘርፍ ምንድን ነው? አሁን አልሐምዱሊላህ አሁን ያለሁበት ፊት በአመራርነት ደረጃ ላይ ወረዳዎች አብቹ ሰርቻለሁ። ተወሰነ ያው ሙያ የህግ ስለሆነ ፍትህ ጸጥታ ላይ አላፈም ሰርቻለሁ። ስልጤ ወረዳ እንደዚህ ሰርቻለሁ። ከዛ ወራቤ ላይ ለበርካታ ጊዜ ሰርቻለሁ። ከዛ ዞን ገቢዎች ዘቤት ነበር፣ እዛ ሰርቻለሁ። አሁን ደግሞ ያለሁት ስልጤ ዞን ፍትህ መማሪያ እየሰራ ነው። በጣም ደስ የሚል ነው። ለህዝቡ የምታስተላልፉት መልዕክት ለወጣቱ በልማት ዘርፍ ያለውን ነገር እስኪ አንዳንድ ነገር ታጣላሉና? አዎ እኔ ለወጣቱ ማስተላልፈው ቀጣይ ሀገር በተለይ የኔ ነው የምትልበትን ሀገር መጠበቅ አስፈላጊ። ማንን እንጂ ገላጭ ሆነ ከራስ ሀገር ማስቀደም ማለት አንድ ሁለት ሶስት ነገሮችን የሚያነሳው አንደኛ ይሄ ወጣት እኛ ያገኘ ነው ይሄ የስልጤ ህዝብ በተለይ ባህልን ከመጠበቅ አንፃር ትልቅ ለምን ሃይማኖት ይጋጫል። ይህ ነገሮች ከዑለማዎች ጋር የተመካከሩ መፍታት እንጂ መጥፎ ነው በሚል ብቻ ባህል የህዝብ ባህል እየወደመ ከሄደ ስልጤ የለም ማለት ነው። ለምን መሰለህ? በዚህ ትግል ውስጥ ፌዴሬሽን ምክር ቤት የጉራጌ የስልጤን የተፎጎ ሰንደዶ ጅባው ሰፊድ ማቅረቢያ የተለያዩ ነገሮች አሁን መስጊድ ላይ ቁርበቶች ምናምን አሉ አይደል? የተለያዩ ነገሮች የነሱንም የሱን ገዝተን ተክዷል። ፌዴሬሽን ምክር ቤት ቋንቋ ሳይቀር ቋንቋ አንድ ስልጤና አንድ ጉራጌ ቁጭ ብሎ ገበያ ላይ ቢገቡ ተያይዞ ያ ጉራጌኛ የተናገረ ይሄ ስልጤኛ የተናገረ ተግባብቶ መገበያየት አይችሉም። ይሄንን ስናቀርብ ማለት ነው። ሌላኛው ደግሞ ስም አጠራር ራሱ በጣም ነው። ከዛ በኋላ 98-99% ስልጤ ምንድነው ሙስሊም በድን ደረጃ ነው። እነዚህ ነገሮች ተለክተው ነው ለዚህ ለዛሬ ድል ያደረገው። አሁን ይሄ መጥፋት ማለት እኔ ወጣቱ ማለት እኔ መመክረው ስም አጠራርም ቆንጆ ስሞችን እየመረጡ በራስ እንትን ቢሄድ አንዳንዴ ሸሪያዊ ነው ምናምን እያባለ ሸሪያውን እንዲከተል በሚችል ነገር ያንን እየተረጎሙ በስልጥኛ ምንድን ነው የሚለው እኔ እንትን ቢሉ። ምክንያቱም እኔ አሁን አንድ ልንገር የኢትዮጵያ ብሔራዊ ቡድን ላይ ባርጊቾ ማን የሚባል ተጫዋች በቃ ባርጊቾማ የሚባል ምንም በኢትዮጵያ ውስጥ ሌላ ስም የለም። ስልጤ ነው ልጅ ባርጊቾ የሚባል አለዋብ ይላል። ለምሳሌ ስልጤ አለዋብ እነሱም አረቦች ይጠሩታል። ሁሉም አረብኛ አጣላህ ይላሉ እነሱ ወይኛ እነሱ አሁን አብዛኛው የስልጥኛ ስም ባህላዊ ስሞች ራሱ ብትገባ አረቦቹ ላይ ስትሄድ አለዋብ የሚለው አጣላህ ይላሉ። እያንዳንዱ እንትን ብታመጣው በአረብኛ የምናመጣው እያንዳንዱ ባህላዊ ስሞችን በድስሩጉማቸው ወደ አረብኛ ያመጣል። ትክክል። እና በጎሳቸው ቢጠሩ በባህላቸው ቢጠሩ ራስን ያሳውቃል። አሁን በርካታ ነገሮች አሊሞቻችንም ዑለማው የመጥፋት ነው ብሎ ብቻ እንትን የማለት ሳይሆን እንዴት እንጠብቀው የሚል ነገር ያን ነገር ማጣጣም ወጉ እኔ ማጣጣም አለባቸው። መጣጣም ሲሆንም ማጣጣም የተጣረዘ ነው ተብሎ ብቻ ነው። ምክንያቱም ይሄ ከሌለ ባህል ወጉ ባይኖር ዛሬ አልሐምዱሊላህ ስልጤ ሙስሊም መሆኑ የታወቀው መቼ ነው? ይሄ ከተማ ነው ትልቁ ምስክር። ስንት መስጊድ አለ፣ ውብ መስጊድ የመጣ ማን ነው ያመጣው ታዲያ? ይሄው እነዚህ ነገሮች ቁርሾች ስለነበሩ ሲጠፉ የነበሩ ባህሎች ስለነበሩ ያንን የኛ የሰፊድ ወል ሰፊ ነው ገንበዛ ምን ባል ነው ሰፊድ ገንበዛ ይሄው ጉራጌ በሬዳን ተወደ ብለን ቁርስ ማቅረብ ድረስ እንደዛ እያደረገ ባህሉን ለመጠበቅ እንደዛ ተብሎ ነው የመጣው። ፌዴሬሽን ምክር ቤት ይሄን ሲያጠናው ይሄን ሲሰጥ እኮ በብዙ ነገር ነው። በምንድን ነው የተለየው? ጉራጌ አይደለም የምትሉት ለምንድን ነው ተብሎ በባህል ማጠቃለያ ቋንቋ በለቅሶ በሰርግ እንትን ያልቀረበ ነገር ነው። ስለዚህ አንድ ወጣቱ ይሄንን መጠበቅ አለበት፣ ይሄን መንከባከብ አለበት። ነገ ምክንያቱም ለልጆቻችን ምንድን ነው የምናተርፈው? ልጆቻችን ነገ ችግር ውስጥ እየከተተናቸው እኛ ኃላፊ ነው፣ ቋሚ የሚሆን የለም። ስለዚህ ያለው ነገር ዝም ብለን አንድ አቅጣጫ ብቻ ማየት የለም።
ዲኑንም እየጠበቅን ባህላችንም እየጠበቅን መሄድ ይገባል። ምክንያቱም ለልጆቻችን ነገ አደጋ የሆነ ነገር እያወረስናቸው አስቸጋሪ ነገር ነው የሚሆነው። ይሄ ያሳስባል። ሌላው የሚመክረው ወጣቱ በተለያዩ ኢኮኖሚካሊ ዛሬ በተለያዩ ቦታዎች ሀገሪቱ ላይ ወጣቱን እየበቀለ ያለው በሀብት አልሐምዱሊላህ። ሀብት ደግሞ ትንሽ ያለን ወጣቶች ከሆነ የመርጅ እያደረጉ ማህበር እየፈጠሩ የተለያዩ ነገሮችን ማስጠናት፣ የተለያዩ የኢኮኖሚ እንትኖችን ማስጠናት፣ ማሰራት፣ በዛ እንትን ላይ ፕሮጀክቶችን እየቀረጹ በግሩፕ መስራት፣ በግሩፕ አንዳንድ ነገሮችን እየቀረጹ የተለያዩ ነገር እንትኖች አሉ። ሰው እኮ ትላልቅ ባለሀብቶች ሁሉ በባንክ ነው የሚሰሩት። ዛሬ አልሐምዱሊላህ ኢስላሚክ የሆኑ ባንኮች አሉ። የተለያዩ እንትኖችን የኢኮኖሚ እንትኖችን መስራት ይቻላል። ስለዚህ ይሄንን ከምሁር ወንድሞቻቸው ጋር እየተቃረቡ እየተመካከሩ ልክ በእንደዚያ ያለ ኢኮኖሚካሊ ከፍ ማለት አለበት። ኢኮኖሚ ከሌለ አስቸጋሪ ነገር ነው። አንድ ህዝብ ኢኮኖሚካሊ መብቃት አለበት። የዓለምን ፖለቲካ ታያለህ። አሁን ብዙ ነገር ፖለቲካውን ስታይ በእኛም ደረጃ ላይ በአናሳም ቢሆን ይሄ በእኛ በሀገር ውስጥ ባለው ደረጃ ቢሆን ወጣቶቻችን በስራ ተግቶ መስራት አለባቸው። ከሶስት ነገሮች መራቅ የስራ ማህስሉ በተለይ አሁን ጫቃሚ ነው ወላሂ ነው ወልጆ አይደለም ልምድ ሆኖ ነው እንጂ እኔ አሁን ልጆቼን ሁሌ ነው በቃ እንትን የሚመክረው ጫት መራቅ ያስፈልጋል። በበኩል ለራሴ ምክንያቱም ለወቅቱ ደስተኛ ያደርጋል ስትቅም፣ ግን አንዴ ሱሰኛ ሆነ ካልክ በኋላ ለማቆም በጣም ይቸገራል። ይሄ ደግሞ የጫት እንትን በብዙ አይነት መልኩ ጉዳቶች አሉ። ብዙ አይነት መልኩ ኢኮኖሚካሊ ያለ ለጤናም ላይ የሚያደርሳቸው እንትኖች በርካታ ነገሮች አሉ እና ከዛ ላይ መቀነስ ቢቻል መቀነስ መራቅ ቢቻል እንደዛ ቢያደርግ ወጣቱ። ሌላ ደግሞ ስልጤነቱ ላይ መኩራት ነው ያለበት። ወጣቱ በስልጤነቱ ላይ መደራደር የለበት። ስልጤ ህዝብ ልበ ሙሉ መሆን አለበት። ስልጤ ንዝፍ ብሎ አመራር ራሱ አላግባብ ሆነ ህገወጥ የሆነ ነገር ሲሰራ እንትን ማለት ዘን ብሎ መቀመጥ የለበትም። ወላሂ ምንም ነገር አሁን ዛሬ ሚዲያ አለ፣ የተለያዩ ማህበራዊ እንትኖች አሉ፣ የተለያዩ ነገር አልሐምዱሊላህ። እኔ አንዳንዴ ገጭ ሲል እንግዝን አይሉት ይኒጡኝ እንግዝን ወጫ የሴቾቻ ከሶቻ ነው ያንን ይኩ በላም ይለጠው ያደረገን ግዝበሎቱ ይፈያል አነሚን ጋር ጠበቀኝን ከዝም አካራራ የሚሉት ይፈያል። ይዛሉ ላሊቆ ህዝብ ወጣቶቻችን በተለይ ፖለቲካሊ መብቃት አለባቸው። ትልቁ ነገር ደግሞ ማንበብ አለበት። እኔ ወጣቱ ከንባብ ዓለም መራቅ የለበትም። ንባብ ማንበብ ሰውን ይላል። ማንበብ አልሐምዱሊላህ ዛሬ አዳሪ ትምህርት ቤት ወጣቶቻችን ብዙ ነገር ስንት ዶክተሮች አሁን የነገው አሳልፈ ስታየው ነገ ምን ይሆናል የስልጤ ዛሬ ተምሮ አይራንዝ ብቻ ወጣቸው እንትኖች ነገ ምን ይሆናል ብለህ የምታስበው ነገር ስታስበው አሪፍ አልሐምዱሊላህ የሚያጓጉ ነገሮች አሉ እና ስለዚህ ወጣቶቻችን ንባብ ማዘውተር አለባቸው። ከተለያዩ ሱሶች መራቅ አለበት እና ብቁ አንደኛ በራስ መተማመን ይፈጥራል። ንባብ ጀነራል ኖሌጅ የሚያመጣ የሚነበቡ መጽሐፎች እና ማንኛውንም መጽሐፍ ትምህርት ነክን ብቻ አይደለም። ወሎዶች ፊክሽኖች አሉ፣ የተለያዩ ታሪክ አለ፣ የተለያዩ መጽሐፍ አለ። አንባቢ ከሆኑ በዛው መጠን አማሮ የሰፋ ስለሚሄድም ሁሉ ነገርም ኢኮኖሚካሊ ጠቅላላ ተጠቅጣቱ ቢያነብ እላለሁ። አልሐምዱሊላህ ለዚህ ያደረሰን ይሄን በማየታችን ልፋታችን ይሄን በማየታችን እኔ ብቻ ሳይሆን ታጋዥ ጓዶች ብዙ መስዋዕትነት የከፈሉ ጓዶች አሉ። አላህ ይጠብቃቸው፣ አላህ ይጠብቃቸው፣ አላህ ጀነትን ያድርጋቸው። እኛንም አላህ አምራችንን አሜን ያረጋልን። ይሄ ነው ያለው ነገር ደግሞ ጀዛኩሙላህ ኸይረን። የተከበሩ አቶ ጀማል መሐመድ ደንጎ ጊዜዎቱን ሰውተው ዛሬ ለዚህ ኢንተርቪው ከኛ ጋር ሆኖ እኛ እዚህ ስለተገኙልን እጅግ በወራቤ ከተማ አስተዳደር በስልጤ ዞን ህዝብ ስም እጅግ በጣም ከፍተኛ ምስጋና እናቀርባለን። ለነበረን ቆይታ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ። Ya ga wa mai alai ba aldara kan wai dai nan ke kona mun tuni zan ba su ne aldara kan ወደዚህ
እናንተ